ኩቴ ገጠሪው አደበና እናንተ አሁን ሰው ሁሉ ስራ ነው ግን ያቁሙልን እያሉ ነው ብዙዎች። አዎ እሱማ እኛ ብለን የተሰደብንበት አይደል? ስራ ነው ብለን ስራ ነው እኮ ግን አሁን ፈጣሪ የተመሰገነ ይሁን። ግን እኮ እኛ ሁላችንም ይቅርታ አድርጉ ሁላችሁም። ግን እነዚህ ሁለቱ እንግዲህ የእንትኑ የፓርላማው መሪዎች ልበላችሁ የኛ የፓርላማ መሪ የፈታበሉ መሪዎች የኛ ልጆች ናቸው። እኔ ነው ገኒ እንትና ማይላብ ለምንድን ነው ገኒ ብላ የምታለቅሰው? ምክንያት የቷ ያው ከታች ገኒ ብላ የእምባ ምልክት ምን ሆነች? ለያስገባ ወይ ምን አረኩሽ? ምን አስቀየምኩሽ? እንትን ነው ገኒ ልማዷ ነው ማይላብ ዛሬ ማይላብ ተግባ የመርካቶ ቀመጥ ይሆንሽ ልጅ አፍሽ ተቀመጭ ማይላብ በእኔ ነው የምታለቅሽው። ማይላብ ቤት ውስጥ ስትገባ ሀይሚ እንዴት ነው የገባችው? አንዳንድ ሀይላት ቤት ውስጥ እስኪ ነይ ግቢ እንወርድ ለማውስ ጉቡ እያለች እኮ ነው የገባችው። እሱን አይደል ቅድም የምናወራው ለማውስ ሰው ይታያል እንዴ ጉቡ እያለች በአንድ መኪና መቶ እቃውን ዞር አድርጓል። ፎቶን ስታይ በኒ ልብስ እየገዛሁ ነው ያለው ሰው ግሮሰሪ ይዞ መጣ። ዝም ብዬ ስመራመር አሁን ስመራመር ልብስ ገዛው ብሎ አላት። ደግሞ አሁን አስቤዛ ነው አሉ። ሁለተኛ ነገር ደግሞ ፎቶውን ስታየው አልደነገጠችም። ለመደንገጥ ሞከረች ግን አልተሳካላትም። ገኒ ምኑን ነው ስሙ? አብረው ነው። አለምዬም እኮ በጣም ጎበዝ ነች። ከእናንተ ምንም አትተናነስም። ህይወትዬም እንደዛ። ሁላችሁም ያው ተባረኩ። ለማንኛውም ግን ስራው ግን እንዲቆም ነው። እኔ ካሁን ወዲያ ብንሰራ ጥሩ ነው። ሀይሚዬ ቡቡ አለች የተባለው ዝናሽዬ ቡቡ አለች የተባለው ስራ ስለሆነ ነው እንጂ ቡቡ ብላ አትጠራም። ሲጣሉ ደግሞ ቡቡ ብላ አትጠራም። ቤት ውስጥ ገብታ ደግሞ ቡቡ ብላ አጠራራ ራሱ የማስመሰል ነው። ቤት ውስጥ ተነጋግረው አብረው ነው የመጡት። ግን ይሄ እንዴት ነው? ልክ ሰው እንደሚፈልግ አይነት አክት አይደለም ያሳየችው። ይነቃባታል። እቃውን እቃውን ቶሎ ብሎ ዞር አድርጎ አስቀመጠ። ሁለተኛ ሌላ ደግሞ ነገር ልንገራችሁ። ልጅቷ ጎረቤት ነች ወይ? በ5 ደቂቃ ውስጥ በ2 ደቂቃ ውስጥ እዛ ቤት ውስጥ የምትመጣ ማብራ ነበረች ወይ? ሀይሚና ልጅቷ እየሰሩ ነው። ምናልባት እያስጨነቁት ነው። ምናልባት እንደዛ ነው የሚሆነው። ተገልብጣ ፍራንክ እያደረገቻቸው ሊሆን ይችላል ከልጅቷ ጋር። ልጅቷ ግን እንዴት ጎረቤት ካልሆነች በስተቀር እንዴት ነው በ5 ደቂቃ ውስጥ መጣው? ይሁን አሁን አንቺ ድንገት አሁን እኔ ዛህራ እፈልግሻለሁ ለሆነ ጉዳይ ካልኩሽ የት መሆንሽን ታውቃለሁ። አንቺ እኮ ገና 4 ኪሎ እኔ ኮተቤ ሆኜ 4 ኪሎ ልትሆኚ ትችያለሽ ወይ ፒያሳ። በምንም ፍጥነት ነው መኪና ካላሽ እንደዚህ የምትመጪው? እንዴት ነው እንደዚህ በ5 ደቂቃ ነው የሰጠችው። በ5 ደቂቃ እመጣለሁ ደርሳለሁ አለች፣ ደረሰች። ስለዚህ ሲመጡ ደግሞ እነዚህ ሴቶች ደግሞ ሲመጡ አብረው ተያይዘው ሲገቡ ሰላም ሆነው ነው የገቡት። ጸቡን የጀመሩት ቤት ውስጥ ነው። ሲቀጥሎ ገንዬ በዚህኛው አንግልም ስታዩ ደግሞ እኮ አሁን ትላንትና ራሱ ብሩኬ ምን አለ? አሁን ሊሄድ ነው ብሎ በደቂቃ ውስጥ ደረስኩኝ ያለበት ፓርት አለ። ኤዲት ሲያደርጉ ሊያገናኙትም ይችላሉ ብለን እንሰበው። እንደዛ እውነት አድርገን ካየነው እንደዛ ነው የምናስበው። ኤዲት አድርገውት ሊሆን ይችላል ብለን ግን ኤኒዌይ እኔ ድራማውን አልወደድኩትም። የተለዋወጡት ቃላት ደስ አላለኝም። ሁለቱም ተግለው የሚነጋገሩት የሚመላለሱት ቃላት ደስ አላለኝም። ልጅቷ ደግሞ ሀይሚዬን በተለይ እቺ እብድ ናት እንዴ ምናምን ያለችው ቃላት አሞኛል፣ ደስ አይልም። ይሄ ነገር መቆም አለበት። አላማረባቸውም። እይታቸው ጥሩ አይደለም። አሁን ቅድም ሳይወራቱ ገና ወደ 60 ቤት ነው 50 ቤት እሷ እይታም የላቸው ወድቋቸው ገንዬ እኔ ደግሞ ያስጠላኝ እኔ ደግሞ ያናደደችኝ መኖ ላይ እንደው ታውቂያለሽ እኝኝኝኝኝኝ ብላ የተናገረች ቃላት እኔ ደግሞ አሞኛል፣ አናደኛለኝ። እኝኝ አለቻት እኮ እኝኝ ሁልጊዜ እኝኝ ትላለች ብለዋል። የሆነ ሰዓት ላይ ሀይሜን ምን ብለዋታል? ሁልጊዜ እኝኝ እያልሽ ታዲያ ምን ያርግሽ እያሏት ነበረ በአንድ ሳይዝ ያሉት እና እሱን ተጠቅማ እኝኝ አለቻት። እሱ ፓርት ደግሞ አናዶኛል። የዛ እኝኝ ስትል አፏን በጥፌ ብትላት። በእውነተኛው መንገድ ደግሞ ይሄን ድራማ ካየ ነው ሀይሜ አሁን በቀደም ዕለት ምን ብላለች? ልጅቷ እወደዋለሁ
አፈቅረዋለሁ ብላ ተናገር ስትላት በቃ እኔ ከዚህ በላይ መታገል አልችልም መልካም ህይወት ብላ ሄዳ ዛሬ ያስመጣል። ዛሬ ይገናኛሉ። አሁን እኮ እንደ እውነት ከሄድን ዛሬ ይገናኛሉ ብለን አናስብም። ዛሬ እሱ ሄዶ የሚያመጣት ነበር የሚመስለኝ የነበረው። ልክ ነች። ሰው ተስፋቆረጠውና ዛሬ ድራማ ነው ያስባለው። ምንድነው ዛሬ መምጣቷ ነው። ተመልሳ መታ አሁን አንቺ እንደዚህ በቃ የቆረጠልሽን ሰው ስምሽን አስሬ ሲጠራ ለምን አይወጥ? ለምን ሲጠሩ አሉንም አላየውም አልፈልግም በቃ ተስፋ ቆርጫለሁ ያለ ሰው ትቀር ነበር። እነሱ አብረው ውለው ልጅቷ 5 ደቂቃ የተባለው እንደ ትላንትና በራፍ ላይ ቆማ እዛው ተቀምጣ ግቢ ውስጥ ተቀምጣ እኛ በሩ የተንኳኳው ከውስጥ ሆና ብታንኳኳው ራሱ አላየናትም። ልጅቷ ካሜራው አላሳየንም። እየደወለች ነው ብቻ ነው ያለው። በቃ ስለዚህ ስራ ነው። ግን እኔ ስራው እንትን እነሱን እያወረዳቸው እነዚህ በእንደዚህ አይነት መመላለስ ቃላት አናቃቸውም። አሁን አብርሃም እና ሩታ ስራ ነው ይባላል አይደል? ስራውን ሲሰሩ በመከባበር እሱ ነው አብርሃም እሷን ሲያጓጥጣት እኔ ሰምቼ አላውቅም። ስለዚህ እነዚህ እሷ ነች ትንሽም እንደፈጠን እንትን የምትልባት። ስለዚህ እነዚህ ላይ አላማረም። ይሄ ስራ አላወቀበት። ሁሉ ጊዜ አልለማመጥሽም የሚለው ፓርት ላይ ነው ማለት እግዚአብሔር እና ራሱ ምሎ አደረ ብዙ ቤቴም ብሏል ዛሬ። አራው ልጅቷ ደግሞ አትሰማሽም ፋሚሊ እሷን ያለበት ቦታ ልዩነት አለው። ተመጣጣለችውና ከእንግዲህ በኋላ አልለማመጥሽም በቤቴም ብሏል። ስቶሪ ላይ የለጠፈው ላይ ነሽ ብሏል። ትዳር የሚጠበቀው ቆይ ላምብላችሁ እንዴ ለምን አላነብላችሁ እንዴ እኮ ትዳር እንግሊዘኛ ነው። አይ አይዞሽ አማርኛ ነው በአማርኛ ነው የምናገረው። እሺ ምንድን ነው ግን እሱ ጽሁፉ እንግሊዘኛ ነው። ብዙ ጊዜ ብሩኬ እንግሊዘኛ ረቂቅ ሆኗል። ሰሞኑን ይሄ አማርኛ ነው ልሻል የሆነ የደግት ነው ግን ትዳር የሚጠበቀው በእምነት እንጂ በቁጥጥር አይደለም። የሆነ ቄስ መተማመን አለባቸው የሚባለው ነው እንግዲህ። እኔ እነሱ ግን ይሄ የሚሄዱበትን መንገድ ቢያቆሙ ጥሩ ነው። ህዝቡ ባጠቃላይ ዛሬ አሁን ለመሰለሽ አንቺ እናንተ ልክ ናችሁ። ስራውን ይስሩ ምን ይስሩ ዩቲዩብ ነው አይደል? ህዝቡ ካልወደደለት አንድ ሰው ካልታየለት ቢሰራ 10 ጊዜ እየወረዱ እኮ ነው። በዚህ መልክ ወርደው እኔ ግን ገንዬ አሁን በትዳር በመከባበር ነው አለ። አሁን ገንዬ ለምሳሌ አሁን አንቺ ለምሳሌ ሳይሆን ለአንቺ አሁን ባለትዳር ነሽ አይደለ? ትዳር የያዘ ሰው ኦኬ አምኖሽ ነው አግብተሽው ልጅ ተዋልዳችሁ አብራችሁ ተሸፋፍናችሁ ያላችሁ ናም ትክክል። አንቺ ማዳም ደግሞ ስሜቷ ላይ ቆመች ተቆረጠ ልትለኝ እኔ ተማመንም ልንገራችሁ እኔ ልንገራችሁ እና ታዲያ ሄዶ በየጊዜው እንደዋወላለን፣ በየሰዓቱ እንደዋወላለን፣ ማታም ጠዋትም እንደዋወላለን። በቃ ሄደ ይሄን እምነት ነው። በቃ አንዳንድ ሴቶች ለምሳሌ ላምኑ ይችላሉ። እኔ እምነት ትዳር ውስጥ ያስፈልጋል። እሱ ግን አሁን ሴትን ይዞ እየመጣ እኔ ላምነው አልችልም። እኔን ለመመለስ ሴት ይዞ የሚመጣ ከሆነ ሌላም ሴቶቹ ደግሞ በሚያደርጋቸው ትርኢት ከአንተ ፍቅር ይዞናል እያሉ ሁልጊዜ እየመጡ ከነሱ ጋር ስደባ አሁን እንደ ሪል ከሄድን ነው እነሱን አይደለም እየተደባደብኩ አንኖርም። እኔ በበኩሌ ያ ነው ይሄ አላም ነው። እንደዚህ አይነት እንትን ካሰንክ ልጨርስልሽና እንትና ገንዬ ልጨርስልሽ። አሁን በተወራው ወሬ ነው። ከዛ በኋላ ትዳር በእምነት ነው፣ መተማመን ነው። የፈለገ ነገር ያርግ የፈለገ ነገር ቢሆን ታምኚዋለሽ፣ አምነሽው ነው አብረሽው የምትኖሪው። ግን የፈለገ ብታምኚውም ታምነኛለች ብሎ አንዱ ባልሽ ታምነኛለች ብሎ አንቺም እንደዛው መቼም ምንም አይ እሷ እኮ አምናኝ ነው። እኛ የፈለገ ነገር ባደርግ ሚስቴ ታምነኛለች ብሎ ሴትን ልክ አንቺ ላይ አክት እንደሚያደርገው አስተቃቀፉም ሆነ አመለካከቱም ሆነ አስተያየቱም ሆነ ዝም ብሎ ታምነኛለች ብሎ ያችን ሴት ይዞ ቢመጣ እንደ ሴት ምንም ብታምነውም እኮ ስሜት አለሽ፣ ትጎጃለሽ አይደለም? ለምን ብለሽ ጥያቄ ይፈጥርብሻል። እያመንሽውም ራሱ
ሴቲቱን የሆነ ጎን ለጎን ብቻ ቢሆን እየሄዱ ያለው ኦኬ ኦልሬዲ እንደ ባህላችን ነው አይደለም? መጎራረዝ፣ ጎን ለጎን እየሄድሽ ማውራት፣ መሳቅ፣ መጫወቱ ባህላችን ነው። ግን እጁን ከትከሻዋ ላይ አድርጎ አቅፏት ከመጣ ምን ይሰማሻል? እንደ ሴት ልጅ ይሰማሻል። ምንም ብታምነው መናገርሽ መነጫነጭሽ አይቀርም። ያንን አክት ነው አሁን ብሩክ እያሳየ ያለው። ተሳሳብ እሱን አክት ነው። በነገራችን ላይ ዛሃሩ እንደ ድራማ ካየ ነው እንጂ ብሩኬ ይሄንን ቃላት መጠቀም የለበትም። ትዳር በመተማመን ነው የሚለው መጠቀም የለበትም። በአጠቃላይ ትክክል በትክክል ምክንያቱም መጋባት ብቻ ሳይሆን እያደረገው ያለው ነገር እሱ ሴት ይዞ መጣ። ወንድ ይዛ የመጣችው ስህተት ነው እየሰራ ያለው። እሱ ቤቱን ለማስተካከል የመጣበት መንገድ በሴት ነው አይደል? የትኛዋም ሴት የምታስበውን ነገር ነው እኮ ሀይሚ እያሰበች ያለችው። እኔ በትዳር ውስጥ ቁጭ ብዬ አንድን ሴት እንደፈለገ አቅፎ ቤቴ ላይ ቢመጣ ኦር ደግሞ ሊያበሳጨኝ ወይ ከኔ ጋር በተጣላ ቁጥር ሴት ይዞ ቢመጣ እንዴት ነው ማምነው? የአይሚ እኮ አካሄድ ትክክለኛ ነው። ምክንያቱም እሱ ሲጀመር ለመታመን ከፈለገ እሷን በማስረዳትና ቁጭ አድርጎ በማነጋገር ማሸነፍ አለበት እንጂ ሴት ወይ ራስን አድርጎ ከሁሉም ነገር ቁጭ ብሎ መጠበቅ አይመስልሽም? ታምኖ መቀመጥ እኮ ይሄ ታምኖ መቀመጥ ማለት ለእሷና ለእሷ ብቻ ክብሩን ይዞ መቀመጥ ነው እንጂ ሴት ይዞ በመምጣት ትክክል ልክ ነው። እዚህ ጋር ያ ከሆነማ ውዴ ያ ከሆነማ ደግሞ እንደዚህ ከሆነማ አሁን እሷ እንድትስተካከል ብሎ እሷ ወደሱ እንድትመለስ ብሎ ሴት ይዞ ከመጣ ያ ማለት ደግሞ እኮ ሀይሚን ሞት ይዛ እንድመጣ በር እየከፈተላት ነው። ከሱ እያየች ነው። ከሱ እያየች ጋር በተጣላይ ሰዓት አሁን ለምሳሌ ብሩኬ የሆነ ሰዓት ላይ ቢጣላት አንድ ነገር ቢናገራት ወንድ ዛ መጣ ልታስቀናው ነው። ያ ማለት በሩን እየከፈተላት ነው ማለት ነው። እሱ ነገር ግን እያሰብኩ ነበር ዛሬ እግዚአብሔርን እሱን ነገር እያሰብኩ ነበር። እሷ ዛሬም እያለች ወንጌላዊት ወይ ትቀጥል ወንጌላዊት ዛሬም እያለች ነበር። እንደምን ዋላችሁ? ሰላም ዋል። እንደምን አመሻችሁ? እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን። ዛሬም ስትል ነበረ ቆይ እንደዛ ከሆነማ እኔም ማሳያለሁ ስትል ደነገጥኩኝ እኔ። አሁን ግን ለማለት የፈለኩት ምንድነው ብሩኬ እንደ ካራክተሩ እንዳየ ነው ማለት ነው። ብሩኬ ነው ማለት ሳይሆን ልጅቷን ገና እንትን ሲል ሀይሚን ለማስቀናት ይዟት ሲመጣ አቅፏት ምን እያለ እየተለጣጠፈችበት ይሄ ትክክል አይደለም። ወአለይኩም ሰላም ወራህመቱላህ። ትክክል አይደለም፣ በፍጹም አይደረግም። እንደዚህ ለማስቀናትም ከሆነ ዲስታንሱን ጠብቆ እንጂ ለማስቀናት ያለ ሰው እዛ ቪዲዮ ላይ ገና ሲመጣ ወደ ቤት ይዟት ሲመጣ አቅፏት እሷም እየተለጣጠፈችበት ምናምን ይሄ ትክክል አይደለም። ማለት እሷንም ለማስቀናት ነው ብሎ ካለ የሚያስቀና ሰው ደግሞ እንደዛ እሷ ፊት እሺ እንደዛ ቢሆን እንደው ይላል። ግን እዛ መጀመሪያ ቪዲዮን እየሰሩ ራሱ መታ ልጥፍ ብላበት ሲሄዱ አንገቷን እንዲጥፍ አርጓት ምናምን ይሄ ትክክል አይደለም። ሰው እንትን ነው ትዳርሽ ላይ የፈለገ ጓደኛ ቢሆን ዲስታንስሽን መጠበቅ አለብሽ። በቃ እኔ እንትን ነኝ እኔ ሰው ወዳለው በቃ ምናምን የዋህ ሊሆን ይችላል። ግን የፈለገ የዋህ ብትሆኚ ትዳር ላይ ሲሪየስ ነው መሆን ያለብሽ። እኔ በዚህ ነው የዋህም ሲበዛ እኮ ሞኝነትን ነው የሚያመለክተው።